ሰላም ሰላም ቤተሰብ እንዴት ናችሁ? ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ። ፈጣሪ የተመሰገነ ይሁን። እናንተስ እንዴት ናችሁ? ሁሉ ሰላም ነው ወይ? ቪዲዮ ያው አልለቀኩም። አንድ 5 ቀን ምናምን ሆኖኛል መሰለኝ። እኔ አንዳንዴ በቃ አላለለ አይመች ሲላችሁ ምናምን የማለቁበት ምክንያት አለ ማለት ነው። እና ያው በስራ ቢዚ ስለነበርኩ አልተመቸኝም ነበረ ለመልቀቅ። እና ያው ላይቭ ላይ ማታ ማታ ነው የምገባው። በሰዓት አልገባም ጊዜ ካለፈ ወዲያ ስለምገባ እኔም ስለሚደክመኝ ያው እተዋለሁ ማለት ነው። እንግዲህ በስደት ላይ ያለን ሰዎች ስደት ላይ ሆኖ ስራ ያው ታውቃላችሁ ያ መዳብ ቅመም ስራ በጣም ይበዛብናል። እንትን አንልም እረፍት አለን ብለን የምንለው ነገር የለም ማለት ነው። እና ደግሞ እሱ ፈጣሪ በቸርነቱ ብርታት ሰጥቶን እዛ አድርሶናልና ከአሁንም በኋላ ደግሞ እሱ በቸርነቱ ደግፎ ለሀገራችን ያብቃን እላችኋለሁ። እናንተስ እንዴት ነው? ከእናንተ ጋር እንዴት ነበር ስራ? ጁማአ እንዴት ነበር? እንዴት አለፈ? ከእኔ ጋር ፈጣሪ የተመሰገነ ይሁን በጣም ጥሩ ነበረ። በጥሩ ሁኔታ ያሳልፈነዋል ጁማን። እናንተ ጋርስ እንዴት ነው? ሙቀት እንዴት ይዟችኋል? ሙቀት በጣም ከባድ ነው። ትናንትና ደግሞ ጁማ ትራብ ነበረ እና በጣም በጥቅሉ በጣም ያስጠላ ነበረ። ተራብ እንግዲህ ያው ታውቃላችሁ ቤት አጥርታችሁ ምናምን መልሶ ትራብ ሲሆንባችሁ ቤታችሁ ምን አይነት እንደሚሰማችሁ በጣም ነው የሚያስጠላው። እና ያው እንግዲህ አንዴ ሁሉም እስከሚያልፍ ያለፋል አይደል የሚባለው። እስከሚያልፍልን እኛም ደግሞ በሀገራችን ገብተን በቤታችን በቤተሰቦቻችን ጋር ሆነን በሰላም በደስታ እንድናሳልፍ ያድርገን። ምንም ነገር ሳንሆን ሳንታመም አካለ ጎዶሎ ሳንሆን በሽተኛ ሳንሆን እስተ ጤንነታችን ሀገራችን በሰላም ያስገባን። እመቤቴ ማርያም ደግፋ ድግፍግፍ አድርጋ ለሀገራችን ታብቃን። እና ያው በስደት አለም ላይ የምትኖሩ ሰዎች እና የምንኖር ሰዎች እናውቀዋለን በጣም ከባድ ነው። እዛ አሁን ይሄን ጨረስን ስትሉ መልሰው ሌላ ስራ ሲያዟችሁ አይ አሁን በቃ ሄጄ እረፍት አደርጋለሁ ስትሉ አሁንም እንደገና ሌላ ሰው መጥቶ ትእዛዝ ሲያዟችሁ በጣም ተስፋ የምትቆርጡበት ጊዜ አለ። እና ለበጎ ነው ብላችሁ አሳልፉት። ለምን እኛ ከሀገራችን ስንወጣ አስበንበት ነው የምንወጣው። ያው ለመለወጥ ብለን ስለምንወጣ እኛም ደግሞ ግድ ለመለወጥ ስለሆነ የምንፈልገው በትዕግስት ሁሉን ነገር ማሳለፍ አለብን ማለት ነው። እንደገና ደግሞ አሁን መናገር ለምፈልገው ሰዎች የምፈልገው ነገር አለ ማለት ነው። ያም ለማን ነው የምናገረው? አሁን አዳዲስ ልጆች የምትመጡ ሰዎች ማለት ነው። ብዙን ነገር አሳልፎ ነው። ለምን ለሀገራችሁ ወጣችሁት ለመለወጥ ብላችሁ ነው አይደል የወጣችሁት? ለመለወጥ ብላችሁ ስትወጡ ደግሞ ብዙ ነገሮች ሊያጋጥማችሁ ይችላል። ጥሩም ሊያጋጥማችሁ ይችላል፣ መጥፎም ሊያጋጥማችሁ ይችላል። ያንን በትዕግስት ማለፍ አለባችሁ። ከአቅማችሁ በላይ ከሆነ ደግሞ መጥፎ ነገርን ከማድረግ በቃ እንዲመልሷችሁ ማድረግ። መልሱን መስራት አንፈልግም ብላችሁ መልሳችሁ ወይንም ወደ መጣችሁበት ኤምባሲ መሄድ ወይንም ደግሞ እነሱ የሚያሳፍሯችሁ ከሆነ ብትሳፈሩ ይሻላል እንጂ ሌላ ነገር ሌላ ጥቃት ምናምን አድርጋችሁ የእድሜ ልክ እስራት እንዲፈረድባችሁ አታድርጉ ማለት ነው። እንደገናም ደግሞ የሰው ወሬ እየሰማችሁ የምትጣፉ ልጆች አላችሁ። እኔ በጣም በጥብቅ መናገር የምፈልገው አሁን እንደ በፊቱ አይደለም። የአሁን መንግስት እንትን ብሏል ማለት ነው። አዋጅ አውጇል፣ እየተናገረ ነው፣ ተቀይሯል። እንደ በፊቱ አይደለም። ያንን ነገር ደግሞ እናንተ ደግሞ የመጣችሁበትን መስራት ነው ያለባችሁ ዝም ብላችሁ። ለምን እናንተ መታችሁ ብትጠፉ ነገ በጣም ብዙ መከራዎች ይደርሱባችኋል። ለእናንተ ጥሩ አይደለም። ባካችሁ ዝም ብላችሁ
ስሩ፣ ሰርታችሁ ወደ ሀገራችሁ ለመግባት ሞክሩ ቤተሰቦች። እና በጣም ከባድ ነው አሁን እውነት እኛ ስለታመልን ነው ምንም ላይመስለን ይችላል። በእርግጥ አዲስ የምትመጡ ላትታመሉ ትችላላችሁ። እንደገናም ደግሞ አሁን በጣም ልዩነት አላቸው። እንደ በፊት አይደለም። በጣም ልዩነት አለው እና በጣም ከባድ ነው። እንጃ ምን እንደሆነ ወደቀ። ምንድን ነው የወደቀው? አላውቅም። አልሄድም አሁን አልኩ ስለሆነ መሄድ አልፈልግም እነሱ ይሉት እና ቤተሰቦች ባካችሁ ራሳችሁን ጠብቁ እና ለማንኛውም እስቲ ቆይ ምን እንደወደቀ አላውቅም። ለማንኛውም በቃ እስቲ ልሂድና ልምጣ። በጣም ኃይለኛ ምን እንደሆነ አላውቅም። የሆነ ነገር ወድቋል አላውቅም። ብቻ ፈጣሪ ይጠብቀን። ለማንኛውም እናንተም መልካም ሌሊት ይሆንላችሁ። አሁን ሌሊት ነው። አሁን ተሌሊቱ 4 ሰዓት ነው ምናምን ነው ማለት ነው። እና ያው ራሳችሁን እየጠበቃችሁ መስራት አለባችሁ። ራሳችሁን ጠብቁ። ላይክ፣ ሼር፣ ሰብስክራይብ ነው የሚባለው እያደረጋችሁ ቤተሰብ ሁኑን። መልካምን እመኝላችኋለሁ። ቻው